ንግስት ሆና ለመመለስ ወደ አረብ ሀገር በራ በአረብ ሀገር ከ11 ዓመት ቆይታ በኋላ ወደ ሀገሯ ስትመለስ ለእብደቷና ለሞቷ የገዛ ቤተሰቦቿ ምክንያት ስለሆኗት አንዲት ምስኪን ኢትዮጵያዊ እህታችን ታሪክ ልንገራችሁ። ይቺ ባለ ታሪክ አማረች ትባላለች። በደቡባዊ ኢትዮጵያ የሀገራችን ክፍል ተወልዳ ያደገች ሲሆን መስፍኔ የሚባል ወንድም አላት። የእናቷን ስም ለጊዜው ዘሏለው። አባታቸው ገና ልጅ እያሉ ነበረ በህይወት የተለያቸው። አማረች የ10ኛ ክፍል ፈተና ውጤት ይበላሽበታል። ምንም እንኳን በወቅቱ በአካባቢው እድሜዋ ለጋብቻ የደረሰች ብትሆንም ነገር ግን በደሳሳ ጎጆ ውስጥ ያለችዋን እናቷን ህይወት ለመቀየር ስላሰበች ወደ አረብ ሀገር ለመሄድ ትወስናለች። ወደ አረብ ሀገር የመጓዝ ሀሳቧ የሚሳካላትና ወደ አረብ ሀገር ትጓዛለች። በዛም ቀናትን፣ ሳምንታትን አለፍ ሲልም ወራትን ታስቆጥራለች። በዚህ ወቅት ለቤተሰብ ደሞዝ መላክ ትጀምራለች። ወራት አልፎ ዓመታት መቆጠር ከተጀመረ በኋላ ግን መስፍኔ አንድ ነገር ይነግራታል። በላከችው ገንዘብ በስሟ የእርሻ መሬት እንደተገዛላት ነገራት። በጣም ደስተኛ ሆነች። እንደዚህማ ከሆነ ብላ ከጓደኞቿ ተበዳድራ ጨማምራም ገንዘብ ትልክና ገጠር ከተማ በሆነችው አካባቢያቸው ላይ ቦታ እንዲገዛላት ይነግሯትና ቦታ ግዙልኝ ብላ ገንዘብ ትልካለች። በዚህም አካባቢ ቦታ እንደተገዛላት ነገሯት። በአረብ ሀገር 7-8 ዓመት ከቆየች በኋላ በዛ የገጠራማ ከተማ አካባቢ ላይ የተገዛው ቦታ ላይ ጂ+2 ቤት ለመስራት መሰረት እንደተጀመረ ይነግራታል። እሱ ብቻ አይደለም፣ የገጠሩ የእርሻ ቦታ ላይም ጭምር ቡና እንደተከሉላትና ቡናውን በጥሩ ሁኔታ ላይ እንደሚገኝ ፎቶ አንስቶም ጭምር ይልክላታል። በሰዓት በጣም ደስተኛ ትሆናለች። 10ኛው ዓመት አካባቢ ላይ ጂ+2 ቤት ወደ መጠናቀቅ ደረጃ ላይ እንደደረሰ የገጠሩ የእርሻው ቦታ ላይ ቡናው መለቀም ሊጀምር እንደደረሰና ባጃጆች በስሟ 2 ባጃጆች ተገዝተው ባጃጆቹ እየሰሩ እንደሆነም ጭምር ይነግሯታል። ጊዜውም ደረሰ። አማረች ወደ ሀገሯ የምትመለስበት ታይም ደረሰ። ወደ ሀገሯ መጣች። መስፍኔም ቦሌ ዓለም አቀፍ አውሮፕላን ሄዶ ተቀበላት። ወደ ቤት ይዟት ሲሄድ ግን የወሰዳት ወደዛ ወደ ጂ+2 ቤት ሳይሆን ያን የ10ኛ ክፍል ውጤት ሲበላሽባት እናቴን ከዚህ ደሳሳ ጎጆ ማውጣት አለብኝ ብላ ወስና ትታ ወደ ሄደችው ቤት ነበር የወሰዳት። ወደዛች ደሳሳ ጎጆ ቤቷ ትንሽዬ እድሳት ብቻ ነበር የተደረገላት። ወደዛ ሲወስዳት ግራ ተጋባች። ጠየቀችው። ለምንድነው ወደ ቤቱ ማን ሄደው? የታለ የእርሻ ቦታ? የታሉ ባጃጆቹ? የሚል ጥያቄ ታቀርብለታለች። መስፍኔ በዚህ ወቅት ምንም አይነት ምላሽ አልመለሰላትም። አንገቱን ደፍቶ ብቻ ነበር የቀረው። ልጇ በመምጣት ደስተኛ የሆነችው እናት እየሮጠች ልጇን ለማቀፍ ስትወጣ ልጅ እናቷን ትሸሻለች። የሆነው ነገር ሁሉ ከቁጥጥሯ ውጭ ይሆናል። ገንዘቤ እያለች በምትጮህበት ጊዜ እናት ወንድምሽ አስቸገረኝ ምን ላድርግ የሚል ምላሽ ትሰጣታለች። መስፍኔም አንገቱን ቀና ያደርግና በጣም ብዙ ብድሮች ነበረብን። አባታችን ከመሞቱ በፊት ከተለያዩ ሰዎች ገንዘብ ተበድሮ ነበረ። ለነሱዎች ዕዳ ከፈለን። በዚህ ገንዘቡ አለቀ የሚል ምላሽ መለሰላት። ይሄንን የሰማች ጊዜ በጣም ደነገጠች፣ ራሷን ሳተች። ከዚያች ቀን በኋላ ለሳምንታት አልማዝ ከዛች ደሳሳ ጎጆ ወጥታ አታውቅም። ታዲያ ከሳምንታት በኋላ ግን አልማዝ ማውራት ጀመረች። የምታወራው ግን ከሌሎች ሰዎች ጋር ሳይሆን ከራሷ ጋር ብቻ ነበር። የምታወራውም ማዳም ደሞዚን ስጪኝ፣ ለቤተሰቦቼ ልላክላቸው፣ ማዳም ገንዘቤን ስጪኝ እያለች ነበር ከራሷ ጋር በተደጋጋሚ ታወራ የነበረው። ከአረብ ሀገር ይዛ የመጣችውንም ስልክ እያበራች ሄሎ መስፍኔ፣ ቤቱ ፎቁ ስንተኛ ፎቅ ላይ ደረሰ? የእርሻ ማሳይስ እንዴት ነው? ባጃጆቼስ እንዴት ናቸው? እያለች ለብቻዋ ማውራት ጀመረች። ደሳሳ ጎጆ ውስጥ ከሳምንታት ቆይታ በኋላ ወደ ውጭ መውጣት ጀመረች። ወክ ማድረግ ጀመረች። ታዲያ ወክ በምታደርግበት ጊዜ ግን ብቻዋን ታወራ ነበር፣ ብቻዋን ትናገር ነበር። በዚህ ጊዜ የአካባቢው ልጆች የሪያድ እብድ እያሉ በድንጋይ እየወረወሩ ያባሯት ነበር። እንደተለመደው አልማዝ ወቅ ትወጣለች። ቀኑ ዝናባማ ነበር። ወክ እያደረገች ስትሄድ ግን ከሌላው ጊዜ በተለየ ረጅም መንገድ ትጓዛለች። ስትጓዝ ግን እየተሰራ ያለ ጂ+2 ቤት ታያለች። ቤቱን ስታይ ቀጥታ ወደዛ ቤት ታቀናለች። ቤቱ ራሱ ነው። ይሄውና መስፍኔ ወንድሜ አልዋሸኝም፣ ቤቱን እየሰራው ነበር፣ ሊጨርስለት ነው፣ ሊያልቅለት ነው፣ አሁን እንደ ንግስት ልኖር ነው እያለች ትጫዋለች። ይሄንም ያለችው መስፍኔ ያኔ እዛው አረብ ሀገር እያለች ገንዘብ እያላከች ቤትሽ እያለቀልሽ ነው ጂ+2 ቤቱ፣ አሁን ወደዚህ ሀገር መተሽ እንደ ንግስት የምትኖርበት ጊዜ ተቃርቧል እያለ በየጊዜው ዋሻት ስለነበረ አሁን እንደ ንግስት የምኖርበት ጊዜ ተቃርቧል ማለት ጀመረች። ከአጠገቧ ተቆፍሮ የነበረ በእንጨት ርብራብ የተሸፈነ ሩቅ ጉድጓድ ነበረ። ጉድጓዱን አላየችውም። የቆመችበት እንጨት አንሸራርቷት ወደ ውስጥ ገባች። ከ2 ቀናት በኋላ ሰውነቷን ያገኙት በዛ ጉድጓድ ውስጥ ሰውነቷ በሙሉ በጭቃ ውሃ ተለውሶ ነው። ዘመድ፣ ጎረቤት፣ ወዳጆቿ፣ የአካባቢ ሰው የሚያውቋት ሁሉ አለቀሱ፣ ጮሁ፣ ቀበሯት። በመጨረሻም አልማዝ 11 ዓመት ሙሉ እድሜዋን በሰው ሀገር አሳልፋ ወደ ሀገሯ ተመልሳ ለእብደቷና ለሞቷ የገዛ ቤተሰቦቿ ምክንያቷ ሆኑ። አረብ ሀገር ያላችሁ እህቶቼ ቤተሰቦቻችሁን አትርዱ ሳይሆን ምን ጊዜም ቢሆን ቅድሚያ ለራሳችሁ ስጡ። ምን ልናገር በዚህ ጉዳይ? ምን ልናገር? መቼም አልገባንም አትሉም። ይሄን አማርኛ በደንብ ሰምታችሁታል። እንደዚህ አርጌ የሰውን ታሪክ መግለጽ ብችል ወላሂ የብዙ ልጆችን ታሪክ ብገልጽ ደስ ይለኛል። ብዙ ቀን እየመጣሁኝ እየተንጠራዘዝኩ አወራለሁ። እንደዚህ አርጌ ግን አገላለጽ አልችልም። ይሄ ልጅ አገላለጹ ተመችቶኛል። እንደ ንግስት ልትኖር ህይወቷ ልትቀይር ወደ አረብ ሀገር የተጓዘች ከ11 ዓመት በኋላ ወደ ሀገሯ ተመልሳ ለሞት የበቃት ቤተሰብ መሆኑን ሰምታችኋል። መቼም አትክዱማ።
ይሄ ነገር በውሸት የተመሰረተ ነገር ሳይሆን ትክክለኛ ነገር ነው። ይሄ በቃ ይሄንን ህይወት ታሪክ እዚህ ጋር ያሰፈረው ያወራው ማለት ነውና ይሄ ህይወት ታሪክ አንዱ ሰው 11 ዓመት ሙሉ ለፍታ ምንም ነገር ሳታገኝ ወደ ሀገሯ መታ ለሞት ያበቋት ቤተሰቧ እንደመሆኑ እንድትረዱና እንድትማሩበት ነው እንጂ እዚህ ጋር የሚገኝ ነገር የለም። ግን ቅድሚያ ለራሳችሁ ያለው ነገር መጨረሻ ላይ ሰምታችሁታል። ሁሌም የምላችሁ እኔ ምንድነው ቅድሚያ ለራሳችሁ ተመልከቱ። እንግዲህ ዛጋ እናት ያለች ዛጋ አባት ያለ ብላችሁ አባትና እናት ብቻ ስላለ ገንዘባችሁ አለ የለም የሚለውን በደንብ አድርጋችሁ ማጣራት ግዴታ ነው። ልጁ እያስቸገረኝ ነው እናት መልስ የእናት መልስ ወንድምሽ እያስቸገረኝ ምን ማለት ነው? 11 ዓመት ሙሉ የገጠር መሬት ተገዝቶልሻል፣ ፎቁ እየተሰራልሽ ነው እየተባለች ልጅ በሌላ ፎቶ እየተጭበረበረች ይህን ሁሉ ዓመት ስትኖር እናት ዝም ማለት አለባት? ያችም ልጇ ይሄም ልጇ አይደል? ይሄ እኮ ቆይ እሷ ለሷ ግንባታውን ካልገነባ ቦታውን ካልገዛ ቆይ ለራሱስ ባጃጆች አሉሽ ተብላለች፣ የገጠር መሬት አሉሽ ተብላለች። ምን እንደምላችሁ አላውቅም። ይሄ ነገር ስትሰሙት ጆሮአችሁ ላይ እንደ ታሪክ ልትሰሙት ትችላላችሁ። ግን የአንድ ሰው ህይወት የወሰደ ያጠፋና የአንድን ሰው ህይወት ያበላሸ ታሪክ ነው እና ሲደርስባችሁ አይደለም ይሄ ነገር ከጠቀማችሁ ሁሉ የሚለቀው ነገር ነው። ይሄ ልጁ ደግሞ ተመችቶኛል። አገላለጹ አጠር አድርጎ ሁሉን ነገር ታሪኩን ዝርዝር አድርጎ ከሀገሯ ወደ አረብ ሀገር ስትወጣ ጀምሮ ያለውን ታሪክ ነው ቁጭ አድርገው። እንደ ንግስት ልትኖር ነው እሷ የወጣችው። እንደ ንግስት ማለት ያው ህይወቷን ካለችበት ደሳሳ ጎጆ ለየት ያለ ህይወት ለመኖር ነው። የሰው ልጅ እኮ ደሳሳ ጎጆ በ11 ዓመቷ ተመልሳ የገባችበት ቤት ተመልከቱ። እንግዲህ ያችን ቤት እኮ እዚሁ መኖር ትችላለች። የምትበላውን አታጣም፣ የሚበላ እኮ አይታጣም። ያው ህይወት ለመቀየር ነው። በቃ የሆነ የተለያዩ እቃዎችን ለመግዛት የሥራ ቦታ ለመክፈት የተሻለ ህይወትና የተሻለ ቤት ለመስራት ነው ከሀገር የሚወጣው እንጂ ደሳሳ ጎጆ ድሮም አድገሽበታል፣ አሁንም አታጭም። ግዴታ ስደት መውጣት የለባችሁም ለደሳሳ ጎጆ ማለት ነው። ግን የሰው ልጅ ህይወቱን ለመለወጥ ነው ከቤት የሚወጣውና በጣም የሚያሳዝን ነው። ብትማሩበት ያነቃችኋል። አነቃቂ ነው። በእውነተኛ ነገር ታሪክ ደግሞ ስታስቡበት ስትጨነቁበት የኔስ እድል የኔስ ዕጣ ፈንታ እድላችን የኛስ ደግሞ እንዴት ነው? የኛስ ቤተሰቦች ባሌ እንዴት ነው? የኔስ ትክክለኛ ነገር እየተሰራልኝ ነው? የምሰራው የምልከው ገንዘብ እንዴት እየሆነልኝ ነው ብላችሁ ራሳችሁን እንድትጠረጥሩ ያደርጋችኋል፣ ያነቃችኋል። እንግዲህ አነቃቂ ይሆናችኋል ብዬ ነው እና በውስጥ ብዙ ልጆች እየመጣችሁ እኔ ስራ ስለሚበዛብኝ ብዙ ምላሽ አልሰጣቸውም። ወላሂ ላዝም 6 ደቂቃ ሪከርድ 10 ደቂቃ 5 ደቂቃ 4 ደቂቃ ሪከርድ ያደርጉልኛል ስለ ህይወታቸው ታሪክና እንዲህ አጠር አድርጌ እነሱ ያወሩኝን ብገልጽላችሁ ምን ያህል ደስ ባላይ ነበር። ትማሩበታላችሁ። እነሱ አልፈውበት ነው እንዲህ ሆኜ ይሄንን ታሪክ አሳልፌያለሁ። እንደዚህ ይጠቅማቸው ከሆነ ልቀቀው። አንዳንዶቹ ድምጼን ራሱ ልቀቀው ይሉኛል። አንዳንዶቹ ደግሞ ድምጼን አትልቀቀው ራስህ አውራበት፣ እንደዚህ ነው የኔ ህይወት እንደዚህ ሆኛለሁ ብለው ወላሂ በውስጥ ያስቀምጡልኛል። ግን ተመችቶ የጨረሻ አውርቼ አላውቅም። እንደዚህ ሰው የሚያወራውን አስገድፌ ነው የማመጣው። ምክንያቱም እኔ ያን ያህል አሪፍ አድርጌ መግለጽ አልችልም። ያው ለፈልፋለሁ። የኔ ድምጽም ያስጠላችሁ ነው መሰለኝ። ሲጀመር በየቀኑ እንደዚህ አይነት ታሪኮችን እሺ ስመጣ የኔ ድምጽ ካስጠላችሁ እያልኩኝ ነው እንግዲህ እንደዚህ አይነት ታሪኮችን የሚያወሩ ልጆችን እያስገደፍኩኝ የሚያመጣላችሁ። ቪዲዮ ከተመቻችሁ ላይክ አድርጉት እና ከዚህ የባሰ ህይወት ፈጣሪ እንዳያመጣባችሁ ቤተሰቦቻችሁን ታማኝ አድርግላችሁ። የለፋችሁበት እድሜ ልካችሁን አለን ያላችሁትን ነገር አትጡ ነው የምለው። በቃ ወላሂ ላዝም በጣም ያሳዝናል። ከምንም በላይ የሰው ልጅ ህይወቷን ሳትኖር ቅድሚያ ለራሳችሁ ያለው ልጅ እኮ ትክክል ነው። ህይወታችሁን ሳትኖሩ እድሜ ልካችሁን ዝም ብላችሁ ለሰው ለፍታችሁ መጨረሻችሁ ምንም ደስታ እቺ ሳትወልድ ሳትኖር ህይወቷን ሳትጀምር ጉርጋድ ገብታ ሞተች። አብሪያ ነው። ተመልከቱ እንግዲህ ንግስት ሆና መኖር የምትፈልግ ልጅ ወደ እብደት ተቀይራ እዚህ ያህል ደረጃ ስትደርስ
ከዚህ በላይ ምንም ያሳዝናል አለ? ከዚህ በላይ የሚያሳዝን የለም ወላሂ። በቃ የአዱንያ ጀሃነም ማለት ነው። ብቻዋን ሳትወልድ ፍቅርን ሳትጀምረው ህይወቷን ሳትኖር ፈተና ብቻ እንዳየች መጨረሻዋ ሞት። እንደዚህ አይነት ህይወት እንዳያጋጥማችሁ ወላሂ የምትለምኑት ይሄ መሆን አለበት። ይመቻችሁ።